ከትንሽ ጀምረን እንለወጥ። በሉ ከትንሽ ጀምረን ምን ማድረግ እንለወጥ። ለምሳሌ መጽሐፍ ቅዱስ ላይ ብናመጣው ቅዱሳን ሐዋርያት ዓለምን ሁሉ አስከትለዋል አይደለም እንዴ? ይነሰን ተሉ አምር ተሰናይ ለፍኖት ተብሏል እኮ። እኛስ ሐዋርያት ያስተማሩን በጎ ጎዳና እንከተላለን ተብሏል። ሐዋርያት መሪዎቻችን ናቸው። ዓለምን ሁሉ አስከተሉት። የጀመሩት ግን ምን በማድረግ ነው? በመከተል ጀመሩና አስከተሉ። መጀመሪያ ከትንሽ ነው የሚጀመረው። ሳይገባቸው ተከተሉ። ዓለምን እያስተማሩ አስከተሉ። መጀመሪያ ከትንሽ ነው የሚጀመረው። ብድግ ከማድረግ መረብን በመተው ጀመረ። ልቡን ሁሉ ተወ። መረብን ያልተወ ሰው ሰውነቱን ለእሳት ሊሰጥ አይችልም። ትንሽ ነገር በመተው ነው ትልቅ ነገር መተው የሚቻለው። መለማመድ። አዎ እግዚአብሔር ይለውጠን እስቲ። አዎ አሁን አዲስ ዓመት መጥቷል። ለአዲስ ዓመት አዲስ ሰውነት ነው እያወራ ነው። ለዚህ አዲስ ሰውነት አዲስ ዓመት መጣ። አሁን ሰብህው ለእግዚአብሔር ስብሐተ ሐዲሰ የሚለውን ቅዱስ ባስልዮስ ዘቂሳርያ ሲተረጉም መዝሙር 32 ቁጥር 3 ላይ ያለውን ሲተረጉም እግዚአብሔርን በአዲስ ምስጋና አመስግኑት ይላል። ምንድነው አዲስ? ይሄንን ከአዲስ ዓመት ጋር አገናኝቶ ይተረጉመዋል። አዲስ ዓመት መጣ አልመጣ ለአሮጌ ሰውነት ምን ይጠቅመዋል ይላል። አሮጌ ሰውነት ማለት ሽምግልና እንዳይመስላችሁ፣ ሌላ እርጅና ነው። አሮጌ ልብ ላለው ሰው አዲስ ዓመት አይጠቅመውም። ስለዚህ እግዚአብሔር በዳዊት አድሮ እግዚአብሔርን አዲስ ምስጋና አመስግኑት ማለት የፈለገው እናንተ ሰውነታችሁን እያደሳችሁ እግዚአብሔርን አመስግኑት ነው። ምክንያቱም እግዚአብሔር እርጅና የለበትም። እግዚአብሔር አዲስ ነውና አዲስ ሰውነት ይፈልጋል። አሁን አንድ ሰው ታሞ ተኝቶ ፀሐይ ወጣች ብንለው ጥቅም የለውም፣ ወጥቶ ሊሞቃት አይችልምና። ጀግና ከሆንክ ምን ይላል ተመልከቱ። ቅዱስ ዮሐንስ አፈወርቅ በራስ ላይ ጦርነት አውጅበት ይላል። መቆጣት ከፈለግ መጀመሪያ በራስ ላይ ተቆጣ ይላል። ልክስክስነትህን፣ ስግብግብነትህን፣ ክፋትህን፣ ዝርክርክነትህን፣ ዘማዊነትህን ተቆጣው። ስንፍናህን ተቆጣው። በዲያብሎስ ላይ ጦርነት ክፈትበት። የዘላለም ርስትህን ለሚነጥቀህ፣ ከዘላለማዊ ርስት ለነጠቀህ፣ ከልጅነት ለሚያዋርድህ፣ ከእግዚአብሔር ከሚያጣላህ፣ እግዚአብሔርን ያህል አባት፣ ገነትን ያህል ቦታ፣ ልጅነትን ያህል ተድላ ደስታ ከነጠቀ፣ ከክብር ካዋረደ በሱ ላይ መጀመሪያ ተነስ ይላል። እውነቴን ልንገራችሁ፣ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶች በሙሉ ይጠፋሉ። የምሬን ነው ነግራችሁ ማለት ጦርነትን በሙሉ እኮ የሚያቀጣጥሉት ራሳቸውንና ዲያብሎስን ማሸነፍ ያቃታቸው ሰዎች ናቸው። በዓለም ላይ ማለት ራሱን ያልገዛ ሰው ሲበጠብጥ ነው የሚኖረው። ዲያብሎስን ማሸነፍ አቅቶት ዲያብሎስ የሰለጠነበት ሰው ሲበጠብጥ ነው የሚኖረው። ሰው መጀመሪያ ዲያብሎስንና ራሱን ለማሸነፍ ከተነሳ ዓለም በሙሉ በሰላም ትኖራለች፣ በሰላም ውላ ታድራለች። ዛሬም ነገም ከነገ ወዲያም እኔ ብትጠይቅ የምናገረው ይሄን ነገም ከነገ ወዲያም እስከ ዓለም ፍጻሜ ድረስ ብንጠየቅ የምንመልሰው ክርስቲያኖች መልሳችን ይሄ ነው። በዓለም ላይ ያለው ሁከት እንዲነሳ እንዲጠፋ ከፈለግን ከዲያብሎስ ጋር ጦርነት እንግጠም። አሁን እዚህ ያለው ሰው ራሱ በዚህ ሳምንት ከዲያብሎስ ጋር ተዋግቶ ዲያብሎስን ቢያሸንፍ እርግጠኛ ነኝ ኢትዮጵያ ሰላም ትሆናለች። ስለ ነገ በመጨነቅ ዛሬን እናባክናለን። ስለ ዛሬ በመጨነቅ አሁንን እናባክናለን። ሰው የሚባለው የዛሬንና የነገን ውሎ ለእግዚአብሔር ሰጥቶ አሁንን በአግባቡ የሚጠቀም ሰው ነው። እኛ ድርሻችን እንስራ። የማን ድርሻ ነው? ሌላው እግዚአብሔር ድርሻ ነው። ባልና ሚስት ተጋብተው የተፈጥሮ ግዳሻቸውን ይፈጽማሉ። ጽንስን አርግቶ አካል ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ። የእግዚአብሔር ድርሻ። ስለዚህ እናንተ ጸልዩ፣ ስራ ሳትፈቱ ስሩ፣ ያቅማችሁን ነገር ሰርታችሁ ብሉ። ቀሪውን ለነገ እግዚአብሔር ያስባል። ለነገ በመጨነቅ ዛሬን ማባከን የለባችሁ።
ተማሪ እንዴት እንደሚያደርግ ታውቃላችሁ? ሰነፍ ተማሪ ተጋድሞ ይከርምና ፋይናል ፈተና ለምትሉት ፋይናል ኤግዛም የምትሉት የእናንተ ሲደርስ ምን ያደርጋል መሰላችሁ? ማጥናት ይጀምራል። ማጥናት ይጀምርና ደግሞ የአንድ ገጽ ግማሽ ያጠናና ገጹን ይቆጥረዋል። 1 2 3 4 ይላል። ከሚቆጥር እኮ 2 ቢያጠና ይሻል ነበር አይደለም? ይኸውላችሁ የሚያጠናበትን ጊዜ ገጽ በመቁጠር ያባክነዋል ማለት ነው። ይሄ ነው ሞኝነት ማለት ነው። ስላላጠናቸው ገጾች እየተጨነቀ የሚያጠናቸውን ገጾች ያባክናቸዋል ማለት ነው። እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳ። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ካንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ ሁሉንም ሰው ቆዩት፣ ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔ ዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንደውም እውነቴን እነግራችሁ በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ። እባካችሁ አጋንንት ስሙን ብለው ጸለዩ ጠንቋዮች። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አላቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። ብዙ ነገር ሞልቷችሁ የተልከሰከለ ሕሊና ከሚኖራችሁ ምንም የሌላችሁ ንጹሕ ሕሊና ያድርጋችሁ መድኃኒዓለም። ንጹሕ ሕሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽሕና ሲጎል የምን ሞት ይመጣል? አንደኛ የሥጋ ሞት በሉ እንጂ የምን። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹሕ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽሕና። እግዚአብሔር የትም ቦታ ንጽሕና አጥቶሃል ነው የምላችሁ። ንጹሕ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውም ውጊያ ነው። ግን ቅድስና ይሞላል። ሕሊናችን ሙቷል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆመመ። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለም። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ።
እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ